slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. አደራ ጥብቅ ሰማይ ሩቅ ይህን ዘመናትን የተሻገረ አባባል አሁን ባለንበት ዘመን ስንቶቻችን በዕለት ተዕለት የህይወት ጉዟችን መለስ ብለን ተግባራዊ እናደርገው ይሆን? በዚህ ጉዳይ ሁላችንም ለየራሳችን ምላሽ መስጠት ቢኖርብንም አንዳንድ የህብረተሰብ ክፍሎች ግን አደራን አስመልክቶ የየራሳቸው ሐሳብ አላቸው። አደራ በኢትዮጵያውያን ዘንድ እርስ በርስ መተማመንን የሚገልጹበት የቃል ኪዳን መተማመኛ ጉዳይ ነው። አደራ እንግዲህ አንድ ሰው ገንዘቡን፣ ንብረቱን፣ ልጁን፣ ቤተሰቡን እምነቱን ለጣለበት ሰው አሳልፎ የሚሰጥበት የእምነት ቃል ነው። አደራ ማለት በተለያየ መንገድ ሊገለጽ ይችላል። ሰዎች ለሌሎች ሰዎች በገንዘብ አደራ ሊሰጡ ይችላሉ። ልጃቸውን አደራ ሊሰጡ ይችላሉ። እቃዎችን በአደራ መልክ ሊሰጡ ይችላሉ። አደራ ሲባል ባልተጻፈ ሁኔታ ሁለቱ ሰዎች ወይም የተወሰኑ ሰዎች ብቻ ሆነው በመተማመን አንድን ነገር የሚሰጡበት ነው። ለምሳሌ እንበልና ገንዘብን በተመለከተ በአደራነት ይቀመጥልኝ ብሎ የመስጠት ሁኔታ ጽሑፍ ላይኖር ይችላል። ምስክር እማኞች ላይኖሩ ይችላሉ። የመስጠት ሁኔታዎች አሉ። ከዛ ውጪ ንብረቶች ይኖራሉ። እቃዎች በቤት ደረጃ ሊቀመጡ የሚችሉ ይሄን በአደራነት አስቀምጥልኝ አስቀምጭልኝ ተብሎ የሚሰጡ ነገሮች አሉ። አደራ ሲባል ከልጅነት ጀምሮ እስካሁን ባለው 50 ዓመታት ያህል እድሜ ውስጥ እጅግ በጣም የከበረ ግምትና ክብደት ያለው ቃል መሆኑን እረዳለሁ። በህይወቴ ውስጥም ልዩ ስፍራ ልዩ ክብደት የሚሰጠው ቃል ነው። አደራ ማለት በንብረት ላይ አደራ መስጠት ይቻላል። በተንቀሳቃሽና በቋሚ ንብረቶች ላይ አደራ መስጠት ይቻላል። በሰው ህይወት ላይም ጭምር ህይወት ባለው ነገር ላይም አደራ መስጠት ይቻላል። ክቡር የሆነ የሰው ልጆችንም ጭምር አሳልፎ በአደራ መስጠት ይቻላል። አደራ ማለት በብዙ መንገድ የሚታይ መልእክት ነው። አንድ ሰው ለአንድ ሰው መልእክት እንኳን ሲሰጥ አደራ ካለ አደራው ያንን መልእክት በትክክል ተጨናንቆ ነው የሚያደርሰው። አሁን ፖስታ ቤት እንኳን ይሄ ኢንተርኔቶች ከጀመረ ወዲህ ፌስቡክ ከተጀመረ ወዲህ ፖስታ ቤቶች የሚሰጡት አገልግሎት በጣም ዝቅ እያለ ከቴክኖሎጂ ጋር ሲሄድ ዝቅ እያለ ሄደ እንጂ ድሮ አንድ መልእክት ለአንድ ሰው የምትልከው በፖስታ ቤት ስትልክ ያደራ ነው ወይስ ተራ መልእክት ነው ይባላል። ተራ መልእክት ከሆነ በወርም ሊደርስ ይችላል፣ በ15 ቀን ሊደርስ፣ በሁለት ወርም ሊደርስ ይችላል። አንድ መልእክት ስትልክ ያደራ ካልክ ክፍያው እንደውም ይጨምራል። ክፍያው ከፍ ብሎ ይሄንን እንትን በቃ አስተማማኝ ነው። ባለቤቱም ገንዘቡን የሚልከው በጣም ተዝናንቶ በቃ አደራ በአደራ ነው የላኩት ተጨማሪ ገንዘብም ከፍያለሁ ከተራ መልእክት ይልና አደራ ለኢትዮጵያውያን በጣም ትልቅ ነገር ነው። አንድ ሰው ለአንድ ሰው አደራውን ሲሰጥ በህይወት ዘመኑ እጅግ በጣም የሚወደውን ነገር ነው መቼም ሰው አደራ የሚለው። ለምሳሌ ሰው ቤተሰቡን ይወዳል፣ ልጁን ይወዳል፣ ሀብት ንብረቱንም ይወዳል። የሆነ ችግር ገጥሞት ወደ አንድ አካባቢ ሲሄድ ባደራ መልክ ይሄን ነገር ኢቭን ሰው ህይወቱን በህይወት ሊሞት እያጣጣረ እንኳን እያለ በህይወት ያሉ ልጆቹን ለጓደኞቹን ጠርቶ ለሚወደው ጓደኛው ኢቭን በጣም የልብ ጓደኛዬ ነው ለሚለው ጓደኛው ጠርቶ አደራ የልጆቼን ነገር አደራ ብሎ ነው የሚያስረክበውና ከዚህ አንፃር ስናይ አደራ በኢትዮጵያውያን ዘንድ በጣም ትልቅ ትስስር ያለውና መተማመንን የሚገልጹበት ጉዳይ ነው አድርጌ እኔ የምገነዘበው። እንደ ኢትዮጵያ ባህላችን ቀደም ሲል የነበሩ ነገሮች እጅግ በጣም ጥሩና አኩሪ ባህሎች ናቸው ያሉን። እኛ ኢትዮጵያውያኖች በአብዛኛውን ጊዜ አደራ ሲሰጠን አደራችንን ጠብቀን ያ አደራ የሰጠን አካል ሲመጣ ምንም ነገር ሳይጎል ሳይሸራረፍ የምንሰጥበት ሁኔታ ነው። አንዱም ይሄን እንድናደርግ ያስገደደን ሃይማኖታችን፣ እምነታችን፣ ወጋችን፣ ባህላችን፣ ስርዓትና አስተዳደጋችን ራሱ ታማኝ እንድንሆን የአንደኛ ታማኝ ስንሆን
አእምሯችን ራሱ ነጻነት ይሰማዋል ማለት ነው፣ በውስጣችን ማለት ነው። አንድ ሰው የአንድን ሰው አደራ በሚበላበት ጊዜ ወይ በሚያጠፋበት በሚያጎልበት ጊዜ ሁል ጊዜ ተሸማቆ እየሰጋ እየተሳቀቀ በማህበረሰቡም ዘንድ ተወግዞ የሚኖር አካል ነው። ስለዚህ እኛ ኢትዮጵያውያን በአደራ ልጅ ድረስ የመስጠት ይሄ የአደራ ልጄ ነው እዚህ ቦታ ደርሼ እስክመጣ ወይም በዚህ አይነት ሁኔታ ደርሼ እስክመለስ ድረስ በአደራ ልጄን ጠብቂልኝ ተብሎ እስከ መስጠት የሚደረስ አኩሪ የሆነ ባህል ያለን ህዝቦች ነን እኛ ኢትዮጵያውያኖች። ወደ ህይወታችን በተጨባጭ ስናመጣው አደራ በውል በማስረጃ ፊት አይሰጥም። ብዙውን ጊዜ አደራ ስንሰጥ ከእምነት ጋር በማያያዝ ነው። በልባችን ውስጥ ከሚፈልቀው ከማንነታችን ጋር ከስጋ ደማችን ጋር በተዋህደው እምነት የተነሳ አደራ በጨለማ ውስጥ መስጠት ይቻላል። አደራ በስውር መስጠት ይቻላል። አደራ ሲሰጥ አንደኛ ከእምነት ጋር በማያያዝ ነው። ከእምነት ጋር ስናያይዝ አደራ የበላ ሰው የተረገመ ሰው ነው፣ ሊጠፋ የተዘጋጀ ሰው ነው፣ ፍራ እግዚአብሔር የሌለበት ሰው ነው ተብሎ እንደም አሁን በእኛ ዘመን ነው ኢኬሌ የወሰደውን አደራ ክደው ኢኬሌት የወሰደችውን አደራ በልታ ተብሎ የምሰማው እንጂ በአባቶቻችንና በአያቶቻችን ዘመን አደራ አይበላም። እጅግ በጣም የተከለከለና የተወገዘ ነው። ለምሳሌ እንደ ሩቅ ሳንሄድ ራሳችንን እንትን ስንል አደራህን ባክህ እቺ ነገር እንዳትረሳ አደራህን አድርስልን፣ እቺ መልእክት ለገሌ አድርስልን፣ ወይም አንተ እንኳን ባይመቺ ሌላ ሰው ስትሰጥ አደራ ብለህ ነው የምትሰጠው፣ አድርስልኝ ብለህ ነው የምትሰጠው የሚል ነገር በጣም በእኛ ባህል ውስጥ ያለ ነው። ሌላው በአገር ደረጃ ስትሄድ ልጄ አደራህን አገርህን ጠብቃት፣ ለሌላ አሳልፈህ አትስጥ፣ አገርህ ላይ አትደልል፣ አገርህን ለመሸጥ አትደልል፣ አገርህን ጠብቃት፣ ለልጅ ልጅ ይህንንም አስተላልፈ ነው መሄድ ማለፍ ያለብህም ካለ ካለፍክም ማለፍ ያለብህ ይህን ተናግረህ ነው እንጂ አደራ ብለህ ነው እንጂ በአገር ላይ ቀልድ የለም። አንዳንድ ቃላባዮች አሉ፣ እምነት የማይጣልባቸውም አሉ። በአንጻሩ ሁሉም ሰው መቼም አንድ አይሆንም እንደሚታወቀው። በእኔ በኩል በግሌ ግን ለአደራ በጣም ትልቅ አክብሮት ነው ያለኝ። የሚሰጠኝን አደራ ከራሴ በላይ አሳልፍ እንደውም ያን አደራ ከሰጠኝ ሰው በላይ ለመፈጸም ጥረት ባደርግ ነው እኔ የምደሰተው። እና በእግዚአብሔርም ዘንድ ጥሩ ነገር መስራት ለራስ ነው የሚባለው። ጥሩ ነገር ከመስራት አንጻር ስናይ አደራ ከዚያ የበለጠ ምንም ነገር ያለ አይመስለኝም። አደራን ተቀብሎ ያንን ነገር አደራ ለገቡለት ሰው ቃል ለገቡለት ሰው ጠብቆ ጉዳዩን መፈጸም ከዚህ በላይ ትልቅ መስዋዕትነትን የሚጠይቅ ያለ አይመስለኝም። አሁን የሚታዩ አልፎ ጥሩ ያልሆኑ ነገሮች የሚስተዋሉበት ሁኔታዎች አሉ። በተለይ ደግሞ በፍርድ ቤቶች አካባቢ ላይ ምስክርም እማኝም ወይም በወረቀት ሳይፈራረሙ የመስጠት ሁኔታዎች ይኖሩና መካካዶች ይኖራሉ። ያው በህግ መሄድ የሚገባው ነገሮች በህግ የሚሄዱባቸው ሁኔታዎች አሉ። በባህላዊ መንገድ ደግሞ የሚሄዱ ነገሮች በባህላዊ መንገዶች ይኬዳሉና ከአደራ ጋር ተያይዞ በጣም ሰፊ ብዙ ነገር ማለት ይቻላል። ይሄ አደራ አይበላም፣ አይቀየርም። የሚገርመው የጦር መሳሪያ አደራ መስጠት ይቻላል፣ ሰውን ብቻ አይደለም። ይሄን አደራ ጠብቅ ስል ሰው ግደልበት ብሎ አይደለም። አደራ ጠብቅ ነው የተባለው። አደራ ደግሞ ከእምነት ጋር የተያያዘ በመሆኑ አደራ ያልበላ ሰው፣ አደራ የጠበቀ ሰው፣ አደራ ጠብቆ የመለሰ ሰው ከፈጣሪ ጋር የፈጣሪ ትእዛዝ ያከበረ የጠበቀ በመሆኑ የተነሳ እድሜው ረጅም ነው ተብሎ ስለሚገመት ከእድሜ መርዘምም ጋር አብሮ እምነቱ ይያያዛል። የጽድቁም ጉዳይ አብሮ ይያያዛል። በእምነት በአደራ ጠባቂነት በታማኝነት ትጸድቃለህ ተብሎ ይታሰባልና አደራውን ሰብሮ ለግል ጥቅም ለዕለታዊ ደስታ ብሎ መልእክትም ገንዘብም ቢሰጥ ራሱ በልቶ ሚክድ አለ። የአባቱን አደራም ሳይቀበል
ከአባቶች እንትን ወጣ ብሎ በሀገር ጉዳይ ላይ የሚደልል አለ። ስለዚህ ይሄ የለም ማለት ሳይሆን በተለይ አደራን የሚቀበል ሰው በጣም ልቦና ያለው ፈሪሃ እግዚአብሔር ያለው እምነት ያለው ሰው አደራ ከተባለ እግዚአብሔርን አቁመህ ፈጣሪህን አቁመህ እንደ ከሶስተኛ አካል አርጋ እግዚአብሔርን አጠገብ አርገ እንደምትናገር ስለሚቆጠር ይሄ ሲባል እንግዲህ ይሄንን የሚቀበሉ አሉ። ፈሪሃ እግዚአብሔር የሌለው አለ። ፈሪሃ እግዚአብሔር ያለው ደግሞ አደራን ያከብራል። በርካታ አደራዎች ከጓደኞቼ ከቤተሰብም ከእናት ከአባቴም ይሰጠኛል። ይህንን ነገር ቅድም እንደገለጽኩት በጣም ትኩረት ሰጥቼበት ማለት ነው። እጅግ በጣም ትኩረት ሰጥቼበት ነው ያን አደራ ጠብቄም የሚተላለፍም ከሆነ ጠብቄ ለሚፈለገው ቦታ የማድረግ ነው ትልቁ አላማዬ። በኔ በኩል ይሄን አይነት አመለካከት ነው ያለኝ። እኛ ኢትዮጵያውያን በሙስሊሙ ማህበረሰብ፣ በኦርቶዶክሱ ማህበረሰብ፣ በፕሮቴስታንቱ ማህበረሰብ ከአደራ ጋራ ራሱ እምነታችንም አስተዳደጋችንም ባህልና ወጋችንም በጣም አኩሪ ከመሆኑ ጋር ተያይዞ ህዝቡ እንደ ህዝብ በጣም አደራ ተብሎ ሲሰጠው በጣም እዛ ላይ ትኩረት ሰጥቶ የሚሄድበት ነው። የድሮ የኛ አባቶች፣ አያቶች፣ ቅድመ አያቶች እርጥብ ሳር ነጭተው ሁሉ አደራ ሰጥቻለሁ ብለው ከሰጡ ወይም ራቃቸውን እንትፍ ብለው አደራ ከሰጡ ያ አደራ የወሰደው ሰው ሁል ጊዜ ጭንቅላቱ ምንን ያስባል? ያን አደራ ጠብቆ አደራ ለሰጠው ሰው እስኪያስረክብ ድረስ በጭንቀት በቃ ተሳቆ የሚኖርበት ሁኔታዎች ናቸው ያሉትና ይሄን እንግዲህ ያልተከለሰ ያልተበረዘ ባህላችንን ከአደራ ጋር ያለውን ጠብቀን መኖር ይኖርብናል እኛ ኢትዮጵያውያኖች የሚል ነገር ነው ያለ። ፊርማ ወረቀት እኮ ይመጣ አሁን ነው። አሁን በተወሰኑ ምዕተ ዓመታት ውስጥ የመጣ ነው እንጂ አደራህን ነው የሚባል በጣም በትልቅ ቁም ነገር የሚያስቀምጠው ቃል ነው። የአባቶቻችን ጥለውልን የሄዱት እኛም እንደ ባህል ይዘነው የምንሄድበት እንትን ነው። አደራ ማለት ትልቅ ቁም ነገር ያለው ዋጋ ያለው የኢትዮጵያዊነት ቅርስ ነው። አሁን ላይ ያለው ወጣቱ ክፍል ደግሞ የአባት የቅድመ አያቶቹን ከአደራ ጋራ ያሉ ነገሮች እጅግ በጣም ጥብቅ የሆኑ ናቸው። አደራ ሲባል በገንዘብም ሊሆን ይችላል፣ በንብረትም ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። ስለዚህ ጓደኛ አደራ ሊሰጥ ይችላል፣ አባት እናት አደራ ሊሰጡ ይችላሉ፣ ጎረቤት አደራ ሊሰጥ ይችላል፣ ሌላው ማህበረሰብም አደራ ሊሰጥ ይችላል። ከአደራ ጋር እንደው በትንሹ ብናይ ከአንድ ክፍለ ሀገር ወደ አንድ ክፍለ ሀገር አንድ ልጅ ለትምህርትም ለተለያየም ነገር ሲንቀሳቀስ አውቶቡስ ውስጥ አጠገቡ ላይ ያለውን አደራህን ይሄን ልጅ እዛ ቦታ ላይ አድርሰ ቤርጓ ሲዘ እንደዚህ አድርገ ብሎ የመስጠት ነገር አሁንም አለ። ስለዚህ በተለይ አሁን ላይ ያሉ ወጣቶች አደራ በሚሰጣቸው ጊዜ አደራ ማለት ከውስጥ የመነጨ እግዚአብሔርም ወይም አላህን በመፍራት የምናደርጋቸው ሰባዊ የሆኑ ነገሮች ናቸውና ወጣቱ ትውልድን አሁን ላይ አደራ ምለው ማንኛውም አሮጊቶችም ሽማግሌዎችም ወጣትም ቤተሰብም ጓደኛም የሚሰጧቸውን ትንሽም ይሁን ትልቅ አደራ ጠብቆ የመስጠት ህሊናችን ነፃና ደስተኛ የሚሆንበት ሁኔታ ነው። ከፈጣሪም ዋጋችንን የምናገኝበት ነው። ከምድራዊም በሰዎች ዘንድ ከበሬታ የምናገኝበት ታማኝነት የምናገኝበት ስለሆነ በእንደዚህ አይነት ሁኔታ ወጣቱ ትውልድ አደራውን ጠብቆ መሄድ አለበት የሚል ነገር ነው ያለኝ። በኢትዮጵያ ውስጥ እኮ አደራ ይሰቀላል፣ አደራ ይደበቃል። በየትኛውም በኢትዮጵያ ብሔረሰቦች ውስጥ አደራ አይካድም፣ አደራ አይበላም፣ አደራ ይከበራል። አደራ ለሰጠው ሰው ነው። አደራ የሰጠኝ ሰው ገንዘብ ሰጥቶኝ ከሆነ ያ ገንዘብ እያለ ሌላ ገንዘብ የሚያስፈልገኝ ከሆነ ሌላ ሰው እጅ መበደር አለብኝ እንጂ ያ የሰጠኝን አደራ መንካት የለብኝም። አደራ ያ ሰውዬ ሁለት ነው አገልግሎቱ እዚህ ጋር። አንደኛ ሳጥን ተጠቃሚያችን ነው፣ ከስተመራችን ነው። ሁለተኛ ደግሞ አደራ ብሎ ከላከ በዛ ሳጥን ነው የሚቀመጥለት።
ለዛ ትኩረት ተሰጥቶ በጣም ትኩረት ሰጥተን መንሰራው አደራ ላይ ነው። አደራ ደብዳቤ ሲጀመር ደብዳቤ አሰራር ስለሆነ በፖስታ ቤት ውስጥ ትልቁ ቦታ ያለው የደብዳቤ ስራ ስለሆነ አረዲ ደግሞ ትልቅ ቦታ አለው። አደራ ትልቅ ቦታ አለው። በዛ መልክ ነው የምናስተናግደው በተለየ መልኩ ማለት ነው። አደራ ጥብቅ ሰማይ ሩቅ እንግዲህ የሰማይን ርቀት ወይም ይዘት ብናየው ካለው አንድ ሰው ተነስቶ ባጭሩ እነካዋል የሚባል ነገር አይደለም። ስለዚህ የልክ እንደ ሰማይ ርቀት ሁሉ የተሰጠው አደራ አጠገብ አይደለም። የሰጠውን አደራ በምድር የሰጠውን በሰማይ ይቀበላሉ ይላሉ እንደ እምነት ቃልም። ስለዚህ ይሄን ያክል አስርጸን ስናየው ይሄን ያክል ሰፋ አድርገን ስናየው አደራ ጥብቅ የሆነና በመተማመን ህብረተሰባችንን በእምነት በመተዋወቅ ወይም በስምምነት ያቆዩት ነገር ነው። እነዚህ ነገሮች ከጊዜ እየተሸረሸሩ በክፉ ልቦናዎች ማለት በቃ ይሄን ነገር ሰጥቶኛል ያየ ሰው የለም ብክደው ብሎ የሚክዱ ሰዎች አሉ። ይሄ በማህበረሰባችን እንደ ሃይማኖት ስርዓትም እንደ ሌሎች ህግ ረገድም በጥብቅ ሊታይና ሊወገዝም የሚገባ ነገር ነው። ለምን የነበረውን እምነት እየሸረሸረ የተሰጠውን አደራ ወደ ጎን እየካደ የሚሄድ ከሆነ በህግም ተጠያቂነት አለው። ቀደም እንዳልነው በወንጀል ህጋችን 675 ላይ ይሄንን እምነት ያጎደለ አደራን የበላ ሰው በወንጀል ህጋችን ይጠየቃል። ከአደራ አሰጣጥ ጋር ተያይዞ የሚገጥሙ ነገሮች ምንድናቸው? እንደ ህግም ስንመጣ ወይም በስራዎች ላይ ያጋጠሙን ነገሮች አንዳንድ ሰዎች ምንድነው በገጠሩ አካባቢ ከብት ይሰጣሉ። ከብት በሚሰጡበት ጊዜ ምን አይነት ከብት እንደተሰጠ የሚታወቅ ነገር የለም። አደራ ሰጥቻለሁ በአደራ ስለሰጠሁት ይሄን አደራዬን በልቶኛልና ይስጠኝ ሲባል ምን አይነት መልክ ነው? ምን አይነት ከብት ነው? ማን ባለበት ነው የተሰጠው የሚለው ነገር ሲታይ እነዚህ ነገሮች የሉም። ይሄ ከእምነት ምንጭቶ እሱን አምነዋለሁ ይጠብቅልኝ ከሚል መንጭቶ የመጣ ነው። ስለዚህ ብዙ ጊዜ በህግ ደረጃ አያስኬድም ስንል የህግ ተቀባይነት የለንም። ስለዚህ አደራ መስጠት የለብኝም አደራ የሚሰጥ ሰው ይክዳል ተብሎ በደፈናው ጭፍን የመደረግ ነገሮች አሉ። ይሄ በስምምነት ሰጥቶ እያሉ እንደ ስምምነታቸው መፈጸም ሲያቅታቸው በወንጀል ብለው ወደ ህግ የሚመጡት ነገር አለ። ስለዚህ መሰረት ማስያዝ የሚገባቸው እንዴት ነው የተስማሙት? እንዴት ነው አደራ የተሰጣጡት? እንዲጠብቅለት ያን ነገር ጠብቆ እንዲጠቀም እንዴት ነው የተሰጣጡት የሚሉ ነገሮች ማህበረሰባችን አጥብቆ ከህግ አንጻርም ምንድነው እንዴት ነው ብሎ መረዳት ይገባዋል ወደ ህግ ከመምጣቱ በፊትም። የሰማይን ርቀት ላሰበ ሰው የአደራን ክብደት በቀላሉ ለመረዳት አያዳግተውም። አደራ በል የሚለው ቃል ከአደራ መስጠት በኋላ የሚከሰት በመሆኑ ሁላችንም አደራ በል ሆነን ከመወቀስ መዳን ይኖርብናል እንላለን። Take shit, I got no love for the fakeness. If you wanna play tough and wanna hate this, I'll always show up.